ሰላም የሁሉ ስኩል ቤተሰቦች፣ አሁን እንግዲህ ሌላ ቪዲዮ ቀጥለናል። ከባለፈው የቀጠለ ማለት ነው። ዛሬ እንግዲህ የምናየው ስለ አብሶሊት ቫሊዩስ እንዴት ነው አብሶሊት ቫሊዩዎችን የምንሰራው የምንለውን እናያለን ማለት ነው። አብሶሊት ቫሊዩ የምንለው ሌንግዝ ነው። በቃ አብሶሊት ቫሊዩ ማለት ልክ ከአንድ ቦታ እስከ አንድ ቦታ ያለ ርቀት ብላችሁ ቁጠሩት። ስለዚህ ምንም ኔጌቲቭ መሆን የማይችል ቁጥር ማለት ነው አብሶሊት ቫሊዩ። ስለዚህ ማንኛውም ፖዚቲቭ ኦር ኔጌቲቭ ቁጥር አብሶሊት ቫሊዩ ገብቶ ሲወጣ ኢትስ ፖዚቲቭ ማለት ነው። ስለዚህ አብሶሊት ቫሊዩ ኦፍ ኤክስ ካን ቢ ኤክስ ኢፍ ኤክስ ግሬተር ኦር ኢኳል ቱ 0 ኦር ካን ቢ ኔጌቲቭ ኤክስ ኢፍ ኤክስ ለስ ዛን 0 ማለት ነው። ኔጌቲቭ ኤክስ ማለት ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ነው ማለት ነው። ስለዚህ አብሶሊት ቫሊዩ ኦፍ ኤክስ ኢዝ ኦልዌይስ ፖዚቲቭ ናምበር ብለን እናስቀምጣለን ማለት ነው። ለምሳሌ ቢ ላይ ስናይ ኢትስ -2 አብሶሊት ቫሊዩ ኦፍ -2 ኢዝ ኢትስ ለስ ዛን 0 ሶ ኔጌቲቭ ኦፍ ኔጌቲቭ 2 ኔጌቲቭ በኔጌቲቭ ሲባዛ ደግሞ 2 ይሆናል ማለት ነው። ፖዚቲቭ 2 what about 2 minus √8 √8 የምንለው ኢትስ ከሁለት ይበልጣል። ስለዚህ 2 ማለት ነው። 2 ግሬተር ዛን 2 ስለዚህ ኢትስ ኔጌቲቭ ማለት ነው። አጠቃላይ 2 minus √8 ኢዝ ኔጌቲቭ ኤክስ ለስ ዛን 0 ማለት ነው። ስለዚህ ኔጌቲቭ ኦፍ 2 minus √8 ይሆናል። ስለዚህ ኔጌቲቭ ሁለቱም ስታባዛ √8 minus 2 ይሆናል ማለት ነው። ሶ አብሶሊት ቫሊዩ ሲወጣ ፖዚቲቭ እንዲሆን አድርገን ማውጣት ማለት ነው። 2 minus √8 የነበረው √8 minus 2 ይሆናል። ስለዚህ ስናቀናንሳቸው ፖዚቲቭ ይሆናል። ሶ ኤክሰርሳይዝ 2.20 ላይ ስንመጣ አንደኛ ለምሳሌ ኤፍ ጂ የምንላቸውን እንስራ። ቢ ለምሳሌ ኤፍ አብሶሊት ቫሊዩ ኦፍ -5 ኢዝ 5 √2 ኢዝ 1.414 ስለሆነ ከ1 ይበልጣል። ስለዚህ 1 ማይነስ √2 የነበረው ለስ ዛን 0 ስለዚህ ለስ ዛን 0 ሲሆን ምንድነው ያልነው በኔጌቲቭ ማባዛት ነው። ማይነስ ኤክስ ሲሆን ኤክስ ለስ ዛን 0 ሲሆን ማይነስ ኤክስ ይሆናል ብለናል። ስለዚህ በኔጌቲቭ እናባዘዋለን። ኔጌቲቭ ኢንቱ 1 ማይነስ √2 ስለዚህ ኔጌቲቭ 1 ፕላስ √2 ይሆናል። ዛት ሚንስ √2 ማይነስ 1 ይሆናል ማለት ነው። what about ጂ ላይ ደግሞ 3 ማይነስ √5 ይላል። √5 ማለት 2.23 ምናምን ሰምቲንግ ነው። በካልኩሌተር መስራት ትችላላችሁ። 0.23 ኢዝ ለስ ዛን 3 ስለዚህ 3 ማይነስ √5 ግሬተር ዛን 0 ነው። ስለዚህ ከአብሶሊት ቫሊዩ ሲወጣ ምንም እንዳለ ይወጣል ማለት ነው ፖዚቲቭ ስለሆነ። ፋይንድ ዘ ዲስታንስ ቢትዊን ዘ ጊቭን ናምበርስ ኦን ዘ ናምበር ላይን። ሶ ዲስታንስ ነው ብለናል አብሶሊት ቫሊዩ። ሶ አሁን ለምሳሌ በ2 እና በ10 መካከል ያለ ዲስታንስ 10 ሲቀነስ 2 ኢዝ 8 ማለት ሶ ዲስታንስ ቢትዊን 10 and 2 ኢዝ 8 ኦር 2 minus 8 ማድረግም 2 minus 10 ማድረግ እንችላለን። 10 minus 2 ማድረግ እንችላለን። ኦልዌይስ አብሶሊት ቫሊዩ ሲሆን መልሱ 8 ይሆናል ማለት ነው። ሶ ቢን ስናይ ቢትዊን 7 and -9 ነው የሚለው። ስለዚህ ናምበር ላይን ላይ ስናስቀምጠው ስለሚቀለን -9 እና 7 ያለውን ርቀት እናያለን። ስለዚህ 7 minus -9 ኢዝ 16 7 minus የነበረው ፖዚቲቭ ይሆናል። ስለዚህ 16 ኦር -9 - 7 it's also -16 ከአብሶሊት ቫሊዩ ሲወጣ 16 ነው። ሶ የአብሶሊት ቫሊዩ ጥቅም ይሄ ነው። ከሁለቱም ሳይድ ብትቀንሱ ዲስታንስ ስለሆነ ችግር የለው መጨረሻ ላይ ፖዚቲቭ ቁጥር ይሆናል ማለት ነው። ሶስተኛ ላይ እስኪ አንኖን ኤክስ ፈልጉ ነው የሚለው። አሁን ለምሳሌ ሲ ላይ አብሶሊት ቫሊዩ ኦፍ ኤክስ ኢዝ -4 ይላል። it can't be ኔጌቲቭ ሆኖ መውጣት አይችልም አብሶሊት ቫሊዩ። ሶ it's not defined or solution የለውም ማለት ነው። no solution ብለን ነው መልሰው ምንም መፍትሄ የለውም። ምክንያቱም ማንኛውም ቁጥር ከአብሶሊት ቫሊዩ ሲወጣ ከ0 በላይ 0 ወይም ከ0 በላይ ይሆናል። ዲ ላይ አብሶሊት ቫሊዩ ኦፍ ኤክስ + 3 ኢዝ ኢኳል ቱ 4 ነው። አብሶሊት ቫሊዩ ኦፍ ኤክስ ኢዝ ኢኳል ቱ 1 ይሆናል 4 - 3 ስለሆነ ማለት ነው። ስለዚህ ኤክስ ካን ቢ 1 ወይም ደግሞ ኤክስ ካን ቢ -1 ምክንያቱም -1ም ከአብሶሊት ቫሊዩ ሲወጣ 1 ነው። 1ም ከአብሶሊት ቫሊዩ ሲወጣ 1 ሶ አንሰሩን መልሱን አንድ ሊያመጣልን የሚችሉ ቁጥሮች -1 እና 1 ናቸው ማለት ነው።
ኢ ላይ አብሶሊት ቫሉ ኦፍ ኤክስ ማይነስ 3 ኢዝ ኢኳል ቱ ማይነስ 2 ነው የሚለው። ስለዚህ አብሶሊት ቫሉ ኦፍ ኤክስ ኢዝ ማይነስ 2 ፕላስ 3 አብሶሊት ቫሉ ኦፍ ኤክስ እንዲሁ ፕላስ ኦር ማይነስ 1 ይሆናል ማለት የመልሱ። The coldest temperature on Earth is minus 89 degrees Celsius was recorded in 1983 word problem ነው ይሄ። The hottest temperature on Earth is 58 degrees Celsius. So calculate temperature range. range የምንለው ከአንድ ቦታ እስከ አንድ ቦታ ድረስ ከምን ያህል ከአንድ ጫፍ እስከ አንድ ጫፍ ድረስ ያለውን ርቀት ነው ሬንጅ የሚነግረን። ስለዚህ በማይነስ 89 እና በማይነስ በ58 ዲግሪ ሴልሺየስ መካከል ያለውን ሬንጅ እንፈልጋለን ማለት ነው። ሬንጅ ሶ ሬንጅ ስንፈልግ ርቀቱ ነው። ስለዚህ ዲስታንስ ማለት አብሶሊት ቫልዩ ስለሆነ 58 ማይነስ ኔጌቲቭ 8 ይሆናል፣ ወይም ደግሞ ማይነስ 89 ማይነስ 58 ይሆናል። ምክንያቱም ሁለቱም ከአብሶሊት ቫልዩ ሲወጡ መልሳቸው አንድ አይነት 147 ዲግሪ ሴልሺየስ ይሆናል ማለት ነው። እንዲሁም ደግሞ ማይነስ 47 ይሆናል። ስለዚህ ከአብሶሊት ቫልዩ ሲወጣ 147 ሶ ዘ አንሰር ኢዝ 147። ሌላው የምናየው ኤክስፖነንትስ ኤንድ ራዲካልስ የምንላቸው ናቸው። ዋትስ ኤክስፖነንት ራዲካል የምንለው እናያለን። 3 ዘ ፓወር ኦፍ 3 የምንለው 3 ታይምስ 3 ታይምስ 3 ነው። 2ን 5 ጊዜ ስናበዛ 2 ዘ ፓወር ኦፍ 5 እንላለን። 14ን 20 ታይምስ ከምንዘረዝር 14 ታይምስ 14 ዘ ፓወር ኦፍ 20 ብንለው ይቀለናል ማለት ነው። if a is a real number and n is positive integers and a the power of n is an exponential expression, so where a is n times ማለት ነው። n ጊዜ n ከመጻፍ a the power of n ብንል ይቀላል እንደማለት ነው። ለምሳሌ to the power of 3 ማለት ሁለትን 3 ጊዜ ማባዛት፣ 2 2 2 3 ሁለቶችን ማባዛት ማለት። -3 the power of 4ም እንደዚሁ -3ን 4 ጊዜ ጽፈን ማባዛት እያንዳንዳቸው። -2 the power of 3 ደግሞ እንደዚሁ -8 ይሆናል። minus into 2 the power 2 times 2 times 2 ይሆናል። ስለዚህ -8 ይሆናል ማለት ነው። -3 ውስጥ ብራኬት ውስጥ ስትሆን ማይነስ እና ከብራኬት ውጭ ስትሆን ማይነስ ይለያያል ማለት ነው። ዜሮ ኤክስፖነንት if a different from 0 ከዜሮ ውጭ ያሉ ቁጥሮች ማንኛውም ቁጥሮች the power of 0 ከሆኑ መልሳቸው አንድ ነው። ለምሳሌ 5 the power of 0፣ 1000 the power of 0፣ 50 the power of 0 አጠቃላይ መጨረሻ ላይ መልሳቸው the power of 0 ሲሆን አንድ ይሆናል። a the power of minus n ማለት ደግሞ the power of minus ማለት 1 over እንደማለት ነው። 1 over a the power of n if a square is equal to b አሁን ራዲካል የሚለው ኮንሴፕት ይመጣል ማለት ነው። ስለዚህ ራዲካል ስናስገባ አሁን a square ማለት ስኩዌር ሩት ውስጥ ስናስገባ ስኩዌር ሩት ማለት a times a ተባስተው ሁለት ቁጥሮች ተባስተው የትኛው ነው የሚያመጣው ማለት ነው። ለምሳሌ a square ራዲካል ውስጥ ስትገባ አሁን ለምሳሌ b ለምሳሌ b ራዲካል ውስጥ ስትገባ the power of 4 root of 5 root of cube root ማለት 3 ማለት ነው። አሁን ለምሳሌ b በስኩዌር ሩት ውስጥ ስትገባ ሁለት ቁጥሮች ማንና ማን ተባስተው ነው ቢን የሚያመጡት? እርስ በራሳቸው አንድ አይነት ቁጥሮች ተባስተው ቢን የሚያመጡ ቁጥሮች ማን ናቸው ነው። ኪዩብ ሩት ስንል ደግሞ እንደዚሁ 3 ቁጥሮች ናቸው። ስለዚህ ራዲካል ኤክስፕሬሽን ይባላል። ራዲካል ሳይኑ ይሄ ነው። n is index ይባላል። b ደግሞ ራዲካንድ እንለዋለን። b ራዲካንድ ራዲካል ውስጥ የገባው ቁጥር ራዲካንድ እንለዋለን። n is index ስኩዌር ሩት ኪዩብ ሩት ፎርዝ ሩት ፊፍዝ ሩት የምንለው ለምሳሌ 3 ለምሳሌ ስኩዌር ሩት ኦፍ 3 የምንለው it's 3 the power of 1 over 2 ብለን ማስቀመጥ እንችላለን ማለት ነው። ኪዩብ ሩት ኦፍ 6 የምንለው ደግሞ 6 the power of 1 over 3 1 over እያደረግን ኪዩብ ሩቶችን ማስቀመጥ እንችላለን ማለት ነው። ይሄ ደግሞ 10 ታች ነች። ስለዚህ 1 over 10 the power of -1 ይሆናል። ምክንያቱም ኦቨር ስላለ ማለት ነው፣ ቅድም ያየን ነው። ስለዚህ 10 the power of 1 over 4 times -1 10 the power of -1 over 4 ብለን ማስቀመጥ እንችላለን ማለት ነው። 10 the power of -1 over 4
ብለን ማስቀመጥ እንችላለን። ኤክሰርሳይዝ 2.21 ላይ ለምሳሌ ፋይንድ ስኩዌር ሩት ኦፍ 36 ምናምን ይላል። ኪዩብ ሩት ኦፍ -1000 ይላል። እንግዲህ ፈጠን እያልን ለመስራት ያክል አሁን 1000 የሚያመጡ ቁጥሮች ማን 3 ጊዜ ተባዝቶ አንድ ቁጥር 1000 -1000 የሚያመጣው ማን ነው? ስለዚህ -10 ታይምስ -10 ታይምስ -10 ካን ጊቭ አስ -1000 ማለት ነው። ስለዚህ እነዚህ ቁጥሮች ኪዩብ ሩት ኦፍ ማለት -10 ዘ ፓወር ኦፍ 3 ታይምስ 1/3 1/3 ኪዩብ ሩት ኦፍ 3 ማለት ነው። ስለዚህ 3 ታይምስ 1/3 አድርገን 3 + 3 ይጠፋል። ስለዚህ -10 ዘ ፓወር ኦፍ 1 ወይም ደግሞ -10 ሆኖ ይወጣል ማለት ነው ከኪዩብ። ስለዚህ -1000 ኪዩብ ሩት ኦፍ -1000 ኢዝ -10 -10 ዘ ፓወር ኦፍ 3 ኢዝ 1000 -1000 ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢን ዘ ኤክስፖነንት ፎርም ነው የሚለው። ስለዚህ ኪዩብ ሩት ኦፍ 7 ኢዝ 7 ዘ ፓወር ኦፍ 1/7 ማለት ነው። ስለዚህ 7 ዘ ሩት ኦፍ 7 ኢዝ 1/7 እንዲሁም ደግሞ 1 ኪዩብ ሩት ኦፍ 3 ዘ ፓወር ኦፍ 4 ማለት 3 ዘ ፓወር ኦፍ 4 ኪዩብ ሩት ኦፍ 3 ዘ ፓወር ኦፍ 4 ዘ ፓወር ኦፍ -1 ነው። -1 ማለት 1 ስለሆነ ማለት 3 ዘ ፓወር ኦፍ 4 ታይምስ 1/3 ዘ ፓወር ኦፍ 1/3 ደግሞ ኪዩብ ሩት ነች። ስለዚህ 3 ዘ ፓወር ኦፍ 4 ታይምስ 1/3 ታይምስ -1 ስለዚህ 3 ዘ ፓወር ኦፍ -4/3 አድርገን ማስቀመጥ እንችላለን ማለት ነው። 3 ዘ ፓወር ኦፍ -4/3 ብለን ማስቀመጥ እንችላለን ማለት ነው። ስለዚህ እዚህ ከያየነው 1/3 ሲሆን ዘ ፓወር ኦፍ -1 ይሆናል። ኪዩብ ሩት ኦፍ ስኩዌር ሩት ኦፍ የሚላቸው ደግሞ ዘ ፓወር ኦፍ 1/2 1/3 እያሉ ይቀጥላሉ። ዘ አዘር ኢዝ ዲ 4 ሩት ኦፍ 81 ዘ ፓወር ኦፍ 2 ነው የሚለው። ስለዚህ 81ን ዘ ፓወር ኦፍ 1/4 ታይምስ ስኩዌር ነው። ስለዚህ ታይምስ 2 እንለዋለን። ስለዚህ 2/4 ይሆናል። 81 ዘ ፓወር ኦፍ 1/2 ማባዛት እንችላለን ኤክስፖነንቶችን ማለት ነው። ስለዚህ 81 ኢዝ 9 ታይምስ 9 ነው 81 ማለት 9 ታይምስ 9 ነው 9 ስኩዌር ነው። ስለዚህ 9 ዘ ፓወር ኦፍ 2 ታይምስ 1/2 ይሆናል። ስለዚህ 2 በ2 ይጣፋል 2/2 ይሆናል። ዘ አንሰር ኢዝ 9 9 81 ከስኩዌር ሩት ሲወጣ 9 ሲባዛ በ9 9 በ9 ተባዝቶ 81 ስለሚሰጠን አንዱ 9 መውሰድ ማለት ስኩዌር ሩት ማለት። ሲ ላይ ደግሞ 2/5 ዘ ፓወር ኦፍ 1/3 ነው። ስለዚህ መነጣጠል እንችላለን 2 ዘ ፓወር ኦፍ 1/3 እና ኦቨር 5 ዘ ፓወር ኦፍ 1/3 ይሆናል። ስለዚህ 2 ዘ ፓወር ኦፍ 1/3 ታይምስ 5 ዘ ፓወር ኦፍ -1/3 ማለት እንችላለን። ምክንያቱም 5 ከታች ስላለች ማለት ነው ኦቨር ስለሆነች እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ሌላው ሲምፕሊፋይ ኢች ኦፍ ዘ ፎሎዊንግ ነው የሚለው። ለምሳሌ ከቀላሉ ስንነሳ 32 ማለት 2 ሲባዛ 2 ሲባዛ 2 ሲባዛ 2 5 ጊዜ 2 ተባዝተው 32 ይሰጡናል። ዘ ፓወር ኦፍ 5 ማለት ዘ ፓወር ኦፍ 5 ዘ ፓወር ኦፍ 1/5 ነው። ስለዚህ ዘ ፓወር ኦፍ 5 ዘ ፓወር ኦፍ 1/5 ኢዝ 5 by 5 ይጣፋል። ስለዚህ ዘ አንሰር ኢዝ 2 ማለት ፊፍዝ ሩት ኦፍ 32 ኢዝ 2 ይሆናል ማለት ሲን ለማየት ስንሞክር ለምሳሌ ኪዩብ ሩት ኦፍ 5 ነው 125 ለማቃለል እንሞክር በ5 5 ስለዚህ 5 ሲባዛ በ5 ሲባዛ በ5 125 ይሰጠናል። 5 ዘ ፓወር ኦፍ 3 125 625ስ እንዴት ይሆናል? 25 ሲባዛ በ25 625 መሆን ይችላል። ሶ በቀላሉ 25 ዘ ፓወር ኦፍ 2 ማድረግ እንችላለን። አለበለዚያ በ5 ደግሞ ማቃለል እንችላለን እስከ መጨረሻው ድረስ 5 ዘ ፓወር ኦፍ 4 ማድረግ እንችላለን። ስለዚህ ኪዩብ ሩት ኦፍ 125 ኢዝ 5 ዘ ፓወር ኦፍ 3 ታይምስ ዘ ፓወር ኦፍ ኪዩብ ሩት ኦፍ የነበረችው 1/3 ትሆናለች። ኤንድ ኦቨር 625 ደግሞ 625 ማለት 25
the power of 2 times square root ስለሆነ square root ማለት 1/2 ነው የሚሆነው minus 1/2 ይሆናል። ስለዚህ 2 በ2 ይታፋል 3/3 ይታፋል። ስለዚህ ማን ይቀረናል? 5/25 ስለዚህ 5/25 is equal to 1/5 ምክንያቱም በ5 ማካፈላቸው ሁለቱንም 5 ሲካፈል 5 1 25 ሲካፈል ለ5 is 5 ይሆናል ማለት። ሌላው ኢን ያው እናንተ መስራት ትችላላችሁ ግን ለመስራት ያክል -5 the power of 4 fourth root ነው። ስለዚህ the power of 1/4 fourth root ማለት ነው። ስለዚህ 4 በ4 ይጣፋል። ስለዚህ answer is -5 ይሆናል ማለት ነው። መጨረሻ ላይ law of exponents የሚለውን በደንብ ረጋ ብለን ለመከለስ እንሞክራለን። ከዚህ በፊት ያየናቸው ሩለስ በሙሉ ግልጽ ይሆኑልናል ማለት ነው። እስከ ቀጣይ ቪዲዮ ድረስ እንግዲህ ሰላም ሁኑ። ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ። ሰላም